ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። ዛሬ የምነግራችሁ በጣም በርካታ ህመሞችን የሚፈውስ በቀላሉ በቤት ውስጥ አዘጋጅታችሁ የምትጠቀሙት አንድ ውህድ አዘገጃጀት እነግራችኋለሁ። በነገራችን ላይ በጣም ብዙ ሰዎች ይህንን ውህድ ባለማወቅ የተነሳ ለተለያዩ ህመሞች ሲዳረጉ እንደዚሁም ደግሞ በቀላሉ በዚህ ውህድ መዳን ሲችሉ ባለማወቃቸው የተነሳ ለበርካታ ህመም ለበርካታ እንግልት ሲዳረጉ አስተውላለሁ። ስለዚህ በተለይ አሁን የምነግራችሁ ዋና ህመሞች አሉ። እነዚህ መዘረዝርላችሁን ህመሞች አሁን በምነግራችሁ ውህድ መሰረት ቤታችሁ ስራ አዘጋጅታችሁ በመጠቀም ብቻ ከነዚህ ነገሮች መዳን ጤናችሁን መጠበቅ ትችላላችሁ ማለት ነው። ይሄ ውህድ ምንድነው? ከምን ይዘጋጃል? መቼ መጠቀም አለብን? ለየትኛው ህመም ፈውስ ይሰጣል? የሚሉትን ነገሮች ሁሉ አያይዤ እነግራችኋለሁ። አብራችሁኝ ቆዩ። ለቻናሌ አዲስ ከሆናችሁ ዶክተር ዮናስ ነኝ። ይሄ ሁለተኛው ቻናሌ ነው። ሰብስክራይብ አድርጉና ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ብዙዎች ጋር ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። ይሄንን ውህድ እንግዲህ ለማዘጋጀት በዋናነት የሚያስፈልጉን ነገሮች ልንገራችሁ፣ አዘገጃጀቱን ልንገራችሁና ወደ ጠቀሜታው እንገባለን። ይሄን ውህድ ለማዘጋጀት አንደኛ ቁርንፉድ እንጠቀማለን። ቁርንፉድ ብዙም ማብዛት የለባችሁም። ወደ 4-5 ፍሬ አካባቢ ቁርንፉድ ታዘጋጃላችሁ። ከዛ የተወሰነ ትንሽ የሮዝመሪ ቅጠል ታዘጋጃላችሁ። ከዛ እነዚህን ቁርንፉድና ሮዝመሪውን አንድ ላይ አድርጋችሁ በአንድ ብርጭቆ ውሃ ልክ እንደ ሻይ ታፈሉታላችሁ። ከፈላ በኋላ አውርዳችሁ በማጥለያ አጥልላችሁ ትቀዱታላችሁ። ከዛ እላዩ ላይ ግማሽ ሎሚ ትጨምሩበታላችሁ። ግማሽ ሎሚ ጨምራችሁ አዋህዳችሁ መጠጣት ነው። ከፈለጋችሁ ለጣዕሙ የስኳር ህመም ከሌለባችሁ ማር መጠቀም ትችላላችሁ። የስኳር ህመም ካለባችሁ ግን ከላይ የነገርኳችሁ ሶስቱም ብቻ ቁርንፉድ፣ የሮዝመሪ ቅጠልና በኋላ ከወረደ በኋላ የተወሰነ ግማሽ ሎሚ አንድ ላይ አድርጋችሁ መጠጣት ነው። የስኳር ህመም ከሌለባችሁ ለጣዕሙ አንድ ማንካ ማር መጠቀም ትችላላችሁ። በባዶም መውሰድ ትችላላችሁ። በነገራችን ላይ ይሄ ውህድ በጣም ቀላል የሆነ እነዚህ ቁርንፉድ፣ ሮዝመሪ፣ ሎሚ በየአካባቢያችን የምናገኛቸው ናቸው። እንደዚህ በቀላሉ አዘጋጅተን መጠቀም እንችላለን። ታዲያ ጥቅሙ ምንድነው? አሁን ይሄን ውህድ ለምንድነው እንደዚህ አዘጋጅተን የምንጠቀመው ስንል በጣም በርካታ ጥቅም አለው። ይሄ ውህድ ቫይታሚን ሲ፣ ቫይታሚን ዲ፣ የተለያዩ አንቲኦክሲደንቶች በውስጡ እንድናገኝ ያደርገናል። ይሄ ደግሞ አንደኛውና ትልቁ ጠቀሜታው ለቆዳ ጤንነት ነው። በተለይ ይሄ ውህድ ከቆዳ ጋር ተያይዞ የሚሰራልን ትልቁ ጠቀሜታ ምንድነው? ያለ ዕድሜ የሚመጡ የእርጅና ምልክቶችን ይከላከላል። በተለይ አሁን ላይ ብዙ ጊዜ ማስተውለው ገና በወጣትነት ዕድሜ ፊታቸው እየተሸበሸበ የሚሄዱ ሰዎች፣ ሽበት አለ ዕድሜ የሚጀምራቸው፣ እነዚህ ያቅም መድከም በራሱ ገና በወጣትነት ወገቤን፣ ጉልበቴን እንደዚህ ማለቶች፣ ይሄ የእርጅና ምልክቶች በጊዜ የሚጀምራቸው ሰዎች በአሁን ሰዓት በጣም እየተበራከቱ ነው። እንደዚህ አይነት ችግሮችን አስቀድማችሁ ጤናማ በሆኑ በእንደዚህ አይነት ውህዶች መከላከል ትችላላችሁ። ይሄንን ውህድ በነገርኳችሁ መንገድ እያዘጋጃችሁ ብትጠቀሙ የእርጅና ምልክቶችን ማዘግየት ትችላላችሁ። ቆዳችሁ ውጥር እንዳለ የወጣትነት መልካችሁን ይዛችሁ አቅማችሁን ይዛችሁ መቆየት ትችላላችሁ። አንደኛው ትልቁ ጥቅሙ ይሄ ነው። ሌላው ለጉበት ጤንነት የሚሰጠንን ጥቅም ማንሳት ፈልጋለሁ። በተለይ በአሁን ሰዓት ላይ እንግዲህ የጉበት ህመም በጣም እየተባባሰ እንደመጣ ይታወቃል። በተለይ የጉበት ስብ፣ ሄፓታይተስ፣ የጉበት ቫይረስ እንዲህ አይነት ነገሮች ከበፊቱ ይልቅ አሁን ላይ በጣም እየጨመሩ መጥተዋል። ታዲያ እነዚህን ችግሮች አንደኛው በእንደነዚህ አይነት ተፈጥሯዊ መከላከያ መንገዶች ነው መከላከል የምትችሉት። አሁን ይሄ ውህድ በጣም ከፍተኛ አንቲኦክሲደንት አለው። ይሄ በተለይ ከጉበት ላይ መርዛማ ቆሻሾችን ያጸዳል። ጉበት ላይ የተከማቸ ስብ እንዲቀንስ ያደርጋል። እነዚህ ነገሮች ራሳችሁን ከጉበት ህመም እንድጠብቁ ይከላከላል ማለት ነው። ስለዚህ ከጉበት ጤናም ጋር ተያይዞ ይሄ ውህድ በጣም ትልቅ እገዛን ያደርጋል።
ሌላው ከስኳር ህመም ጋር ተያይዞ ያለውን ጥቅም ማንሳት ፈልጋለሁ። በነገራችን ላይ ይሄ ውህድ የኢንሱሊን ምርትንና ተግባርን በከፍተኛ ሁኔታ ያሻሽላል። በተለይ ኢንሱሊን በደም ውስጥ ያለ ስኳር ወደ ሰውነት የሚያጓጉዝ ዋነኛው የሆርሞን አይነት እንደሆነ ይታወቃል። ታዲያ ኢንሱሊን በአግባብ ስራውን መስራት አልቻለም ማለት በተለይ ለታይፕ 2 የስኳር ህመም የመጋለጥ እድላችሁ በከፍተኛ ሁኔታ ይጨምራል። ነገር ግን ይህንን ውህድ በምትጠቀሙበት ጊዜ ኢንሱሊን ስራውን በአግባቡ እንዲሰራ ያደርጋል። ምርቱ በከፍተኛ ሁኔታ እንዲሻሻል ያደርጋል። ያኔ የተረጋጋ የኢንሱሊን መጠን ሰውነት ላይ ሲኖር በተዘዋዋሪ የታይፕ 2 የስኳር ህመምን እየተቆጣጠራችሁ ትሄዳላችሁ ማለት ነው። ስለዚህ ከስኳር ጋርም ተያይዞ ትልቅ እገዛን ያደርጋል። ሌላው ከሙድ ጋር ተያይዞ ያለውን ከስነ አእምሮ ጤና ጋር ተያይዞ በተለይ ከዚህ ጭንቀት፣ ድብርት፣ ድባቴ ይሄ ከሙድ ጋር ተያይዞ ያሉ ችግሮችን ይቀርፋል። አሁን ከፍተኛ ውጥረት ውስጥ ጭንቀት ውስጥ ድባቴ ውስጥ ስትገቡ አሁን የነገርኳችሁን ውህድ አዘጋጅታችሁ አንድ በሻይ ብርጭቆ አንድ ብትወስዱ የስትረስ ሆርሞን እየቀነሰላችሁ ይሄዳል። ሰውነታችሁ እየተረጋጋ ይሄዳል። የጭንቀት ድብርት ድባቴው እየለቀቃችሁ ጥሩ ስሜት እየተሰማችሁ እንዲሄድ ያደርጋል። በተለይ ስትረስ ሆርሞንን ከመቀነስ ጋር ከጭንቀት ከድብርት ከማውጣት ጋር ተያይዞ ትልቅ ጥቅም አለው። ለዚህም መጠቀም ትችላላችሁ። ሌላው በነገራችን ላይ ይሄ ውህድ ስር የሰደዱ ህመሞችን ይከላከላል። ስር የሰደዱ ህመሞች ምንላቸው ለምሳሌ እንደነ ስኳር፣ የደም ግፊት፣ የልብ ህመም፣ ስትሮክ እነዚህ ህመሞች በአሁን ሰዓት ላይ በጣም ገዳይ የሆኑ የመጡ ህመሞች ናቸው። ታዲያ ይሄንን ውህድ ብትጠቀሙ እነዚህን ስር የሰደዱ ህመሞችን የመከላከል ስራን ይሰራል። በነገራችን ላይ በተለይ ሎሚ እንዳለው ነግራችኋለሁ። ይሄ ውህድ ሎሚ ስትጠቀሙ ሎሚ ሲትሪክ አሲድ አለው። ሲትሪክ አሲድ ታዲያ እነዚህ የነገርኳችሁ ህመሞች ብቻ ሳይሆን ለምሳሌ የኩላሊት ጠጠር ካለ የሐሞት ጠጠር ካለ እንደዚህ አይነት ችግሮችንም ሲትሪክ አሲድ የማስወገድ የሐሞት ጠጠር የኩላሊት ጠጠሮችን ሰባብሮ በሽንት መልክ የማስወገድ ስራን ይሰራል። ስለዚህ እነዚህ ስር የሰደዱ ህመሞች እንደዚህ አይነት ከጠጠር ጋር የተገናኙ ችግሮችንም ለመቅረፍ ለማስወገድ ለመከላከል ይሄ ውህድ በጣም ትልቅ ጥቅም አለው። ሌላው ከአይናችን ጤና ጋር ተያይዞ ማንሳት ፈልጋለሁ። በነገራችን ላይ በተለይ ከእድሜ መጨመር ጋር ተያይዞ የሚመጡ የእይታ መቀነስ፣ የሞራ ግርዶሽ እንደዚህ አይነት ነገሮችን ይሄ ውህድ በከፍተኛ ሁኔታ ይከላከላል። እንደዚህ አይነት ውህዶችን እየወሰዳችሁ ስትሄዱ ለአይናችሁ ጤና በጣም ጥሩ ነው። እድሜ እየጨመረ ሲሄድ እይታ እየቀነሰ ይሄዳል። ያን አስቀድማችሁ መከላከል ትችላላችሁ። የሞራ ግርዶሽ እንዳይፈጠርም እንደዚሁ የመከላከል ስራን ይሰራል። ሌላው ከአጥንት ጤና ጋር ተያይዞ ያለውን ጥቅም ማንሳት ፈልጋለሁ። በነገራችን ላይ ይሄ ውህድ በተለይ የአጥንት መሳሳት ችግርን ለመከላከል ይረዳል። የጀርባ ህመምም ካለባችሁ ጥሩ መፍትሄ ይሆናችኋል። በተለይ ከዚህ ጉዳይ ጋር ተያይዞ በተደጋጋሚ ትጠይቁኛላችሁ። የጀርባ ህመም አለብኝ፣ ጀርባዬን ያመኛል፣ እንደዚህ አይነት ነገሮች ጥያቄ አላችሁ። ይሄን ውህድ ተጠቀሙ። የጀርባ ህመም ያለባችሁ ሰዎች ከአጥንት ከመገጣጠሚያ ችግሮች ጋር ተያይዞ እንደዚህ አይነት ህመም ካለባችሁ ይሄን ውህድ በነገርኳችሁ መንገድ ብትጠቀሙት የጀርባ ህመሞችን የመገጣጠሚያ የአጥንት መሳሳት ችግሮች እንዲህ አይነት ነገሮችን በከፍተኛ ሁኔታ ያስወግዳል። እንግዲህ ይህ ውህድ በጣም በርካታ ጥቅም ነው ያለው። ሌላው ለምሳሌ ከጸጉር ጋር ተያይዞ ሮዝመሪ አንደኛው የምንጠቀመው ነገር እንደሆነ ነግሬያችኋለሁ። ሮዝመሪ ደግሞ ለጸጉር እድገትም ትልቅ አስተዋጽኦ ያደርጋል። ይሄ የጸጉር መሳሳት መሰባበር ችግሮችን በመቅረፍ ጸጉራችሁ በጤናማ መንገድ እንዲያድግ ያደርጋል። ከአይምሮ ጤና ጋር ደግሞ ተያይዞ ይሄ ውህድ የማሰብ የማስታወስ አቅምን ይጨምራል። አልዛይመርን ይከላከላል። በጣም በርካታ ጠቀሜታ ይሰጣቸዋል ማለት ነው። ስለዚህ ይህንን ውህድ ቁርንፉድ፣ ሮዝመሪን በሻይ መልክ አፍልቶ የተወሰነ ሎሚ ጨምሮ መጠቀም። ይህን ውህድ ጠዋት ከቁርስ በኋላ መጠቀም ትችላላችሁ። እንደዚሁም ደግሞ ማታ ላይ ከመኝታችሁ ቀደም ብላችሁ መጠቀም ትችላላችሁ። በተመቻችሁ ሰዓት እያዘጋጃችሁ ብትወስዱት እነዚህ አሁን የዘረዘርናቸውን ሁሉ የጤና ጠቀሜታዎችን በቀላሉ ማግኘት ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሐሳብ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁ ይሄ ሁለተኛው ቻናሌ ነው። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት
መልካም ጊዜ